ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ ያው ልብ ሰባሪ ሐሳቦችን ይዘን እንመጣለን። እንግዲህ ትላንትናም እንደነገርኳችሁ ለምደነዋል በሚል ጽኑ ሐሳብ እንነጋገራለን። እንግዲህ ሰሞኑን ከእንግዲህ ይሄ አደጋ ልክ የአርሲው አደጋ እንደተፈጠረ ላይቭ ላይ ያለው ነበረ ተናግሬ የነበረው መረጃ ወዲያው እንደደረሰኝ የ37 ንጹሃን ኦርቶዶክሳውያን እና እንዲሁም ደግሞ ሁለት ደብር እንዲሁም ደግሞ 234 የንጹሃን ኦርቶዶክሳውያን ቤት መቃጠሉን በግፍ መገደላቸውን ተናግሬያለሁ። አንዳንዶች እንግዲህ ይሄንን ዘገባ ባለማወቅም ሆነ በማወቅ ከዋናው ምንጩ የተሰማውን ሐሳብ ቀንሰው 13 ነው ሲደመር 2 ነው 15 ነው እያሉ ሐሳብ እየቻሉ አልፎ ተርፎ የአህጉረ ስብከቱ ጸሐፊ አጠቃላይ ሚዲያ ኢኦቲሲን ጨምሮ ይህ ጉዳይን አለመዘገቡ ልብ ሰባሪ ነው። ለኦሮምኛ ቢቢሲ የአካባቢው ኃላፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቂት ግጭት ነበረ፣ ምርጫውን ለማደናቀፍ የተሞከረ ሙከራ ነው ብለው ከዚህ ከበሸቀጠ የፖለቲካ ቁማር የንጹሃን ደምን ሲያላግጡበትን ማየት የሚያክል አሳፋሪ ነገር የለም። ተወዳጆች ወደም ስሙኝ። ይሄን ጉዳይ ለዘመናት ሲጮ ነበረ። ኦርቶዶክሳውያን ንቁ 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 ብዬ እየተናገርኩ ነበረ። እንግዲህ እንደምታዩቸው እነዚህ እዚህ ጋር የምታዩቸው ሰዎች አቶ ኢብራሂም ከድር በግልጽ አማርኛ ከዚህ በፊት በሻሸመኔው ጭፍጨፋ ላይ ዋና የነበረ የሻሸመኔ ህዝባችንን አስጨርሶ ብልጽግና ወደ አርሲ አስተዳዳሪ ደግሞ አርጎት አርሲ ላይ አሁን እያስጨፈጨፈን ያለ ግለሰብ ነው። አቶ ሂርጳ ዳባ ደግሞ የዞኑ ምክትል አስተዳዳሪ ናቸው። አቶ ስንታየው ጥላሁን ደግሞ የዞኑ ፖሊስ ኮሚሽን ናቸው እና አዛዥ የፖሊስ አዛዥ ናቸው። እንግዲህ ይህን ሁሉ ነገር ግን በጣም ኦርቶዶክሳውያን ጆሮ ሰጥታችሁ እንድትሰሙኝ የምፈልገው ስለ ምንጩ ካላወራን ስለ አመፁ ካላወራን የሐሳቡን ጥንስስ የኦዲድ ሴራና የብልጽግናን የልጁ ገዳይነትን ምንጩን ካላያችሁ አሁንም ከመጃጃል ውጪ የምታመጡት ነገር የለም። ኦርቶዶክሳውያን አሁን ራስን መከላከል ነው። አባቶችን ለመሃል ከፋፍለዋቸዋል። ካድሬ አባቶች አሉ፣ ሰላይ አባቶች አሉ። አንዱ አባትን ማመን አይችልም። ግን እስኪ አንድ ቪዲዮ ላሳያችሁ፣ በማስተዋል እንድትሰሙኝ ግን እፈልጋለሁ። አንድ ቪዲዮ ላሳያችሁ እና ይሄ ቪዲዮ እንዴት እንደምትረዱት ጤነኛ አእምሮ ላለው ሰው እናገራለሁ። ወደ እነ ኢብራሂም በኋላ እመጣለሁ። ከእስልምና ዋና ጋር የነበራቸውን ቁርኝት ሁሉ አነሳዋለሁ። ስለዚህ አሁን ይሄን ቪዲዮ ስሙት። ዞር ብለን ጎጃምን ብንመለከት ከ3-4 ትውልድ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተ መንግስት ውስጥ የኦሮሞዎች ታሪክን እናገኛለን። በተቃራኒው ዛሬ ባሌ ብንሄድ የአንድ ትውልድ የሁለት ትውልድ ሳይሆን የ10 ትውልድ የአማራ ነዋሪዎችን ወይም ደግሞ እሱን ረስተው ከህዝቡ ጋር ተዋልደውና ተገናኝተው የኖሩ
ህዝቦችን እናገኛለን። ወደ ሐረርጌ ብንሄድም እንደዛው እናገኛለን። ወደ ወለጋ ብንሄድም እናገኛለን። አብሮ መኖር ብቻ ሳይሆን መዋለድ ብቻ ሳይሆን በጋራ መቆምን የዚህ ትውልድ የፈጠረው ሳይሆን 4 5 10 ትውልዶች በፊት ፈጥረውት ያለው ጉዳይ ነው። ስለዚህ አንድነቱን እኛ የፈጠርነው አይደለም፣ ትውልዶች ፈጥረውታል። በጋራ ተዋግተዋል፣ በጋራ ሀገር አቅንተዋል፣ በጋራ ሀገር ተከላክለዋል፣ በጋራችን ሀገር ገንብተዋል፣ በጋራችን ሀገር ፈጥረዋታል። እነዛ በሂደት ያጋጠሙ የታሪክ ጠባሳዎችን አስወግዶ ዋነኛው የአንድነታችን መሰረት የሆነው ጠንካራ ጎናችን ላይ ተመስርተን ዲሞክራሲያዊ አንድነታችንን የማጠናከርና አዲስቷን ኢትዮጵያ የመገንባት ኃላፊነታችንን በብቃት መወጣት ይገባናል። ተወዳጆች እንግዲህ አጨብጫቢው አማራም ሊሆን ይችላል፣ በዚህ ቦታ ላይ አጨብጫቢው ኢትዮጵያዊ ሊሆን ይችላል። ፈረንጅ ወይም አሻንጉሊት አይደለም ያጨበጭበው። ይህ ንግግር በመርዝ የተቀመመ የብልጽግና ወሬ ነው። በደንብ ስሙ። ይሄን ንግግር ቆም ብላችሁ እንግዲህ የተደበቀ ቪዲዮዎቻችን እየገቡ እናጋልጣለን። ይሄ በመርዝ የተቀላቀለ የአመፅ ንግግር ለምሳሌ ወደ ጎጃም ብትሄዱ 4 እና 3 ትውልድ ብትፍቁ አለ አባዱላ ገመዳ ኦሮሞን ነው የምታገኙት። ወደ ጎንደርም ፖዚሽን ቤተመንግስቱ አካባቢ ምናምን ብትመጡ የምታገኙት ማን ነው አለ ኦሮሞን ነው የምታገኙት አለ። ስለዚህ አማራ ክልል የኦሮሞ ነው የሚል ሐሳብ ነው ያዘው። በነገራችን ላይ ለዚሁ ደግሞ ተነጻጻሪ ወደ ባሌና ወደ ሐረር ብትሄዱ አለን የጃፒ ቸርች ምክትል ፓስተር አባዱላ ገመዳ ምን አለ? ወደ ባሌ ብትሄዱ ደግሞ በውልደት ነው ሄደው የተዋለዱ አሉ፣ መጤዎች አሉ። ስለዚህ ታላቂቷን ኦሮሚያ የመመስረት አማራን ጨርሶ ኦሮሚያን የመመስረት እቅድ እንደሆነ መንቃት አለብን። 4 ትውልድ ጎጃም ስትፍቅ ኦሮሞን ነው የምታገኘው። ይህን ደግሞ እስከ ኤርትራ ድረስ የኦሮሚያ ነው የሚል የፕሮቴስታንት ፓስተር አሉ፣ ቄስ ዶክተር ግርማ ዘውዴ። አያችሁ፣ እሳቸውንም ሰምተን እንመለሳለን። ትግራይ በትግርኛ ይዘፍንና ሃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልካው መደወላቡ እንደሚባለው መደ አባይ። ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ ኤርትራ ውስጥ ባረንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባረንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። ኦሮሞ የሚባለው ስም ከፍጥረት ነው የመጣው። ኦሮሞ እንደሚያምነው መጀመሪያ ከውሃ ነበር፣ ከውሃ ነው ፍጥረት ሁሉ የወጣው ነው የሚሉት ኦሮሞዎች። ከውሃ ውስጥ የወጣው ሰው ጾታ ያልነበረው ነገር ግን ከውሃ ውስጥ ተነስቶ ቆመ። ያ ኦሮሞ ነው የሚባለው ስሙ የመጀመሪያው። እናንተ ከሌላ ቦታ የመጣችሁ ወደ አዳማ ወረድ ብላችሁ ከኛ ልምድ ውሰዱ፣ የምንሰራውን ስራ እናዩ። ቁጭ ብለው ካላዩን ቢቆሙም አያዩንም ይላል ኦሮሞ። ስለዚህ
ኑና ከኛ ልምድ ውሰዱ። አሁን የትግላችን መጀመሪያ ምን መሰላችሁ? በወንዶቻችን ላይ የሀበሻ አሮጊት ስርስር የሚሄድ የኦሮሞ ወንድ ላይ ነው የምናደርገው። እኛ እናገባቸዋለን፣ ያገባውን ደግሞ እናፋታለን። መሪዎቻችን በዚህ ነገር አትታሙም። ነገር ግን አማቾችም አሉ። ባላማቾቹ እንዳሉ ሆነው የኦሮሞ ቀሬ ትግል ካሁን በኋላ በወንዶቻችን ላይ ነው ማለት ነው። በውጪ ወንዱ ወጥቶ ኦሮሞ ነኝ ይላል። ወደ ቤቱ ሲመለስ ደግሞ ያለችው ነፍጠኛ ናት። ታዲያ እንዴት ይናገር? መናገር አይችልም። በዚህ ላይ ታግለን ኦሮሞዊ ማድረግ አለበት። ቆንጆ ቆንጆ ሴቶቻችን ነፍጠኛ አግብተሽ ያለሽው እንግዲህ ሸኙ፣ ዛሬውኑ ፍቺው። በዚሁ ደግሞ በሚዲያ የምትከታተሉን እኔንም ማጨት ትችላላችሁ። በተለይ ነፍጠኛ ያገባችሁ ብዙ ቆነጃጅት ቀሬዎች አሉ። እኛንን የምናዘጋጅላችሁ ከአሁን በኋላ ትግላችን የነፍጠኛ ሴት ያገባ ወንድ ላይ ነው። ልምድ ከኛ ውሰዱ። አለቅ ታቴ ዱቢን ተኑማ ሙጠኖ ኑራፍዳዳ ኡምተ ነው ያልተማረው? ማን ነው የና አባዱላ የና አብይ አህመድ የና አዳነች አቤቤ የና ሽመልስ አብዲሳን የሸተተ ፖለቲካ ማን ነው ያልነቃው? እናንተ ወይስ እኔ? ይህ ተወዳጆች ለማንም አይጠቅምም። ስለዚህ አርሲ አካባቢ እየጸዳ ያለው ህዝብ ሌላ ነገር እንዳይመስላችሁ ኦሪጂናሉን ወይም አማራ የሚባለውን ጨርሰው የተዋለደውን ነው እያጠፉ ያሉት። የተዋለደውን ነው እያጠፉ ያሉት። እንግዲህ የመሬት ስጦታው ለፕሮቴስታንትና ለእስልምና እንደሆነ አያሌ መረጃ አሳይተናል። በቅርብ ጊዜ የአርሲን እንግዲህ በግልጽ የምነግራችሁ ተገሎ የተቀበረው እኛ ያገኘነው አስክሬን ነው የተናገርን ያለነው። ከውስጥ ምንጮቻችን 49 ስንናገር አገር ለቆ ወጣውን አይደለም። ቪዲዮ እንዳያነሱ ተከልክለዋል። ቀብር እንዳያነሱ ተከልክለዋል። በጫና ውስጥ ነው ያሉት። ስለዚህ ያገኘነውን መረጃ ነው እየሰጠናችሁ ያለነው። ግን እንድትነቁ ነው። ይህ ጄኖሳይድ ይህ አንድን ህዝብ አልቆ ሌላውን ደግሞ ጨፍጭፎ ነገ ሌላ ክልል ምን ይሄዳል? በነገራችን ላይ ይሄ ጡዘት ሲዳማ ክልል ላይ እንዳለ ነው ያውቃለሁ። ጉራጌ ክልል ላይ እንዳለ ያውቃለሁ። ጋምቤላ ላይ እንዳለ ያውቃለሁ። ትጸዳታለህ። ነገ በአማራ ብቻ የተጀመረ ሐሳብ እንዳይመስል። ነገ አንተም ትጸዳለህ። ተራህን ጠብቅ። የና አባዱላ የና አብይ አህመድ ቁማር አማራ ላይ ብቻ ትግራይ ላይ ብቻ ያነጣጠረ እንዳይመስል። በምስራቃዊ ሲዳማ ዞን እንግዲህ ጭሬ ወረዳ ጉባሄማ በተባለ ቀበሌ ላይ በገበያ ስፍራ ላይ በተነሳ ግጭት ምክንያት በኦሮሞና በሲዳማ ማህበረሰብ መካከል ከፍተኛ የሆነ ግጭት ተከስቶ ያም ግጭት ወደ ላርጅ ስኬል ግጭት በማምራት የሰዎች ህይወት ጠፍቷል። በሰፊው እንደምትመለከቱት ከኋላ ንብረት ወድሟል። እስካሁኑ ሰዓት ሁለቱም ክልሎች ስለዚህ ግጭት ምንም አይነት ነገር መግለጫ አላወጡም። እንደዚህ አይነት ማህበረሰባዊ ግጭቶች በጣም እየተስተዋሉ ነው። ስፔሻሊ ደግሞ ኦሮሚያ ከሚያዋስናቸው ክልሎች ጋር በሰፊው ሲጋጭ ይስተዋላል። ለምሳሌ በምስራቅ ከሶማሌ እንዲሁም ወደዚህ ስንመጣ ከሲዳማ፣ ከጌዲዮ ዞን፣ ከደቡብ ክልል፣ በጉራጌ በኩል ደግሞ ሶዶ ላይ ከማዕከላዊ ኢትዮጵያ ክልል፣ በሰሜን በኩል ከአማራ ክልል እንዲሁም በምዕራብ በኩል ከቤንሻንጉል ክልል በዚህ በቅርብ ጊዜያት ውስጥ ሰፊ ግጭቶች በክልሎች ወይም ደግሞ በድንበር ምክንያት ሲጋጩ እያየን ነው። እንደዚህ አይነት ቦርደር ዲስፑቶችን የፌዴሬሽን ምክር ቤትም ይሁን ትልቅ መንግስታዊ አካል ጣልቃ ገብቶ እልባት የማይሰጠው ከሆነ ወደ ላርጅ ስኬል ግጭት ሊያመራ ስለሚችል በተለይ ደግሞ በሰፊው እንደሚስተዋለው ከሆነ ኦሮሚያ ክልል ኩታ ገጠም ከሆነባቸው ክልሎች ከእያንዳንዱ ጋር ቦርደር ዲስፑት ውስጥ የገባበትን ሲቹዌሽን እየተመለከትን ስለሆነ
የሚመለከተው አካል ወይም ደግሞ ጉዳዩ የሚመለከተው መስሪያ ቤት እንደ ፌዴሬሽን ምክር ቤት ያሉ ትልልቅ የፌዴራል መስሪያ ቤቶች እንደዚህ አይነት ጉዳይ ላይ ገብተው ለጉዳዩ እልባት የማይሰጡ ከሆነ እንዲህ አይነት ትንንሽ የሚባሉ ግጭቶች ወደ ላርጅ ስኬል ግጭቶችና ጦርነቶች ሊያመሩ ስለሚችሉ ሀይ ሊባሉ ይገባል። በሲዳማ ክልል ሰፊ የሆነ የንብረት ውድመት ተከስቷል። ሰዎች ሞተዋል። ሰዎች የአካል ጉዳት ደርሶባቸዋል። አፋርም ነገ ትጸዳለ፣ ሶማሌም ነገ ትጸዳለ፣ ሲዳማም ነገ ትጸዳለ። አለኩ እንተዋወቃለን እኮ ግጭቱን ተሻግሮ ጎጃም ከሄደ አጠገብ ያለው ሲዳማማ እንዴት አያጸዳም? አጠገብ ያለ ሶማሌማ እንዴት አያጸዳም? የናባዱላ ፖለቲካ ከዋናዎቹን ጀምር ነው። 1.7 ሚሊዮን የትግራይ ህዝብን አባዱላ ቀልተዋል። ይሄን ደግሞ እግዚአብሔር ነው ድሉን የሰጠን ይላሉ። የትኛው እግዚአብሔር? አጋንንት ነው እንጂ እግዚአብሔር አይሰጥም። ስለዚህ እስኪ ለትውስታ አሁንም ልጨምርላችሁ። ይህ በአርሲ ዙሪያ የጸዳው ቦታ ለማ ተሰጠ? ከ3000 ምናምን በላይ ኦርቶዶክሳውያን ተፈናቅለው ቤተክርስቲያን ተቃጥላ እንዳጠቃላይ በዚህ 2 ዓመት ከምናምን ወደ 300 ኦርቶዶክሳውያን ናቸው የተገደሉት። ከ3000 ምናምን በላይ ተፈናቅለዋል። አንዳንዶቹ ወደ ሻሸመኔ፣ አንዳንዶቹ ወደ አርሲ ነገሌ፣ አንዳንዶቹ ደና ነገር እንደው የሆነች ነገር ቅሪት ያለቻቸው ወደ አዋሳ ተደባልቀን እንኖር ብለው የገቡ እንዳሉ እናውቃለን። ወደ ዝዋይ የገቡ ወደ መቂ የገቡ እንዳሉ እናውቃለን። ይጸዳሉ ገና። እኔ እኮ ነገር ያለው ጆሮዬ እየሰማ አይኔ እያየ ቤተ መንግስት ቁጭ ብዬ ላያት አልፈልግም የተባለችው ኦርቶዶክስ ነበረች እኮ። ቃል በቃል እኮ ነገር ያለው የዛሬ 4 ዓመት 5 ዓመት። ስለዚህ መከፋፈሉ መበጣጠሱ ውስጥ ገብቶ አስመሳይ ሰዎችን ማስቀመጥ የተለመደ ነው። ተበላ። ስለዚህ እውነታዊ ነው። እውነትን የሚጋፈጡ ወደ እስር ቤት፣ እውነትን የሚጋፈጡ ወደ መገደል እየደረሱ ነው። እኔም ከሚገደሉት አንዱ ነኝ። አይዞ ሞት ተሸክመን የምንሄደው ነው። ግን እውነትን እውነት እያለን ነው ዘመናችንን መጨረስ ያለብን። እና አባዱላ የጠነሰሱ ጥንስስ እንደሆነ ግን እንድታየው ነው። እና አብይ ደግሞ ደፍድፈው ድፍድፉን ጥንስሱን አላውሰው እየጨመሩ ያለው ነገር ዝም ብሎ የመጣ እንዳይደለ እንድታሰብ። ግን የመሬት ለማ ተሰጠ? እስኪ እንስማ። ወራህመቱላሂ ወበረካቱ። የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ
ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። እንግዲህ ተወዳጆች እንደሰማችሁት ነው። አሁን በደንብ ስሙኝ። ይሄ ሚሽን ወደ አርሲ የመጣበት ባሌ ስላልተቻለ ነው። ጉዳዩ ከባሌ ነበር ሊጀመር የነበረው። ከባሌ ሊጀመር ታሰበና የባሌ ጉዳይ ላይ ግን ስትሮንግ የሆነ ቲም አለ። እንደገና ደግሞ የባሌ ምናልባት የእስልምና ጉዳይ የሚያያቸው አንዳንድ ነገሮች አሉ። በደንብ ስሙኝ። አሁን የምታዩት ሰውዬ እስልምና እኛን ደግ አባት ቢያንስ ሰውን አክባሪ ቢያንስ የሰው እኩልነትን አክባሪ የሆኑትን እኛን ጀግና አባት አስወግዶ እስልምና ይሄን ፖለቲከኛና ቁማርተኛ የሃይማኖት ካባ የለበሰ እኛም ውስጥ እንደዚህ ሰርቷል። በነገራችን ላይ ብልጽግና ይሄን ሲያስቀምጥ እኛ አባት ይሄ የምታዩት አባት ታጋይ የነበረ ፖለቲከኛ የነበረ ሰው። ስለዚህ ያንሰናል። እንደገና ደግሞ ከንቲባው ግማሽ ገንዘቡን ችለዋል። መንግስት እንደቻለ እናውቃለን። የካሳውን የማን ቦታ ተጠርጎ ነው ካሳ የሚከፈለው? ካሳ ተቀባዩ ማን ነው? ካሳ ሰጪው ደግሞ መንግስት እንደሆነ ግማሹ ይናገራሉ። ከዛ በኋላ ትምህርት ቤት ምናምን ብሎ ይደሰኩራሉ። እንዳትረሱ ኢብራሂም እዛ ጋ አለ። ኢብራሂም ሻሸመኔ ላይ ያስጨፈጨፈ ግለሰብ ነው። ኢብራሂም ሻሸመኔ ላይ ያረደን ህዝብ ነው፣ ያረደን መሪ ነው። የሻሸመኔ ከንቲባ ነበረ። አሁን ለአርሲ ላይ መድቦታል። ሻሸመኔ ላይ አልተቻለም። ከዙሪያ ከተሞች አምጥቶ የሻሸመኔ ህዝብ መጨረስ አልተቻለም። ባሌ ላይ አልተቻለም። አርሲ ላይ ግን ተቻለ። የመጀመሪያው መሬት ጸድቶ ለእስልምና ተሰጠ። አንድ ነገር ልንገራችሁ። አሁን የሚሞሪያችሁን አብይ አህመድ ከታከለ ኡማ ጋር ዞሬ አፍሪካ እንደነጋ ይሄን ቦታ ስጣቸው አልኩኝ አለ። አስፓልት ተሻግሮ የቅዱስ ሚካኤል ቤተክርስቲያን ነው ያለው። በዚህ ጋር ግን 30 ሺህ ካሬ የቅዱስ ሚካኤል ቤተክርስቲያን 5000 ካሬ አይሞላም። እዚህ ጋር ግን 30 ሺህ ካሬ አስፓልት ተሻግሮ ሊያጸዳ ነው የመጣው፣ ሊጠርግ ነው የመጣው እኮ ለዚህ እኮ ነው። ያ ብቻ እንዳይመስልህ ዛሬ የአዲስ አበባ መሬት ባንክ ያሉ በጠቅላላ ቦታዎች ጸድተው ለፕሮቴስታንት እንዲሰጡ ለእስልምና እንዲሰጡ እየተደረገ ነው ያለው። አገነስት ኦርቶዶክስ የሆኑ እነ ዘርፌ እነ በጋሻው እና አሰግድ እያንዳንዱ ፕሮቴስታንት ለቸርች የሚሆን በጀት ከ86 ቢሊዮን ዶላሩ ብድር ላይ ከጠቅላይ ሚኒስትሩ እየተደጎመ ቻይና እና ኮሪያ ደግሞ አላውን የኦርቶዶክስ ልክ እንደ አንድ ቤተክርስቲያን ከፍያት እሰራለሁ ብሎ 24 ኮከብ ህንጻ ጎን ያለውን ቦታ ትልቅ ካቴድራል የታድሶ ካቴድራል ብሎ ከህንድና ከኮሪያና ከቻይና ኮንትራክተሮች ልክ ሙሉ ወንጌልን በቻይናውያኖች እንዳስጨረሰ አብይ ሊሰራል። እመነኝ፣ አብይ ኦርቶዶክስን ለማጥፋት የመጣ ሰው ነው። ዛሬ አይደለም ያልኩ፣ በመረጃ ነው የምነግረው ማለት ነው። የአዲስ አበባንማ እንዴት በሲስተም እንዳጸዳ እነግራለሁ። እስጢፋኖስ ጀርባ የነበረውን ህዝብ ገብርኤል የነበረው ግቢ ገብርኤል ህዝብ ነጋ ወደ ቀጨኔ ታቅዶላል፣ ወደ ሌላ ቦታ ታቅዶላል፣ ወደ ተክለ ሃይማኖት ታቅዶላል። እየጸዳ ከከተማ ውጭ ትሆናለህ። ወደ ከከተማ ውጭ ስትሆን የማምለኪያ ቤተክርስቲያን አይኖርም። ምክንያቱም በሸገር እንኳን ቢያንስ የእኛ ቤተክርስቲያን ስንት እንደሚኖር ታውቃላችሁ? 30 የማይሆን ነው የሚኖረው። ፕሮቴስታንትስ 500 ሜትር ርቀት ላይ እንዲሰራ ተብሎ የታቀደ ፕላን አለ። ይሄን ሁሉ ቀድሜ ነገርኩ። ተሸክመን የምንሄደውን ሞት ፈርተን ዝም አንለው። ስለዚህ አብይ አህመድ ይሄን ነው ሊያረግ ያሰበው። አሁን ሰሞኑን አይታችኋል።
የኛ አባቶች እዚህ ወሊሶ ላይ አብይ ከሆነ ሪዞልት ጋር የቀደመ ቤተክርስቲያንን አጸዳ ብሎ በዳንኤል ክስተት ጋር አባቶችን በጀልባ ይዞ እንትን እያደረገ ሄደ። ግን ጀግና ሆናችሁ አባቶች ጀግና ሆናችሁ እውነት እናንተ የተሰዉት የአቡነ ጴጥሮስ ልጆች ከሆናችሁ የነ ቄርሎስ እና አትናቴዎስ ልጆች ከሆናችሁ እናንተ የነ ቅድስት አርሴማ የነ እስጢፋኖስ ልጆች ከሆናችሁ የሰማዕቱ ቅዱስ ጊዮርጊስ ልጆች ከሆናችሁ በኦሮሚያ የተዘጋውን 341 ደብር ለምን አታስከፍቱ? እኔ አይደለሁም ያልኩት። ብፁዕነታቸው በሰላሌ ብቻ 122 ደብር ተዘግቶብኛል ብለዋል። እዚሁ ናዝሬት 7 ኪሎ ሜትር ላይ የተዘጋ ደብር አለ። የሽመልስ ቡድኖች የሚንፈላሰሱ። ስለዚህ አሁን ጉዳዩ ፖለቲካዊ ውቅሩ በዝምታ የሚያሳልፍብኝ አይደለም። ከማንም እኔ ተስፋ አላደርግም፣ ከአባቶችም ተስፋ አላደርግም። ተስፋ እግዚአብሔር ነው። እምንጮህ ወደ እግዚአብሔር ነው። የኪዳን ህዝቡ እውነተኛው ክርስትና ለማጥፋት ይበቅራቅንቦ የቆመ የኢንዱስትሪ አብዮት አውሮፓን እንደዚህ ገንድሶ ሰውን ከዝሆን ጋር፣ ሰውን ከውሻ ጋር፣ ሰውን ከድመት ጋር የሚያጋባ ጎሉ የሆነ የአምልኮ መልክ አላቸው፣ ግን ኃይሉን የካዱ ተብሎ እንደተነገረላቸው ሆዳቸው አምላካቸው በሆኑ ግለሰቦች ቤተክርስቲያን በዚህ ሁኔታ እየጠፋች ትገኛለች። ግን እመኑኝ ቤተክርስቲያን አጠፋም፣ እናንተ ትጠፋላችሁ። ምናልባት የአገዳደሉን ሁኔታ እንደዚህ ነው የላሳያችሁ እንዴት እንደሆነ። ለምሳሌ ከደረሰባቸው ሰዎች አማራ አስገብተሃል አለ። ከዛ አስገብቻለሁ፣ ግን ልጁ ሰልሟል። ስለሰለመ ነው በቃ ልጁ ሰልሟል እና ስለሰለመ ቢሆን ያስገባው ልጁን አልሰለመው እግዚአብሔር ይስጠው ለማዳን ያለው መጣ፣ አየ፣ ሄደ። ልጁ ከምሽቱ 1 ሰዓት ጎረቤቴ ወስዶ ልጅን ሬሳውን እዛ ያቀላጠፉት እንኳን ባሌን እቤት ዘግቼ እንጂ መንደር ላይ ያቀላጠፉት ልጅ በዛ እዛም ራሱ እንኳን ሊጨርሱት መጥተዋል። ልጁ ነው አለ ህይወቱ መጥተው ቤት ላይ መጀመሪያ መጥተው ልጁ አለ የለም ማለት ሞቷል አለ። ግን እነሱ የመጡት ሊጨርሱ ነው። ከዛ ሞቷል ስንለው ጎረቤት የመጣ ይሄ ልጅ ሊጨርሱብን ነው፣ ስለዚህ እኔ ቤት አስተኛው አለኝ። ሄድኩኝ፣ ሙስሊም ነው እግዚአብሔር ይስጠው። ሄድኩኝ እሱ ካስተኛ ቀጥታ መጣው። እንደገባው ደግሞ ድንጋይ ወረወሩብኝ መስኮት ላይ ማለት ነው። ከዛ በመስኮት ወረወሩብኝ ሲል አይዞሽ እኔን ሳይገሉ እሱን አይገሉትም፣ አይጨርሱትም፣ አይዞሽ አትሽሪ አለኝ። ሄደና አነጋገራቸው። አማራ አስገብተሃል አለ። ከዛ አስገብቻለሁ፣ ግን ልጁ ሰልሟል። ስለሰለመ ነው በቃ ልጁ ሰልሟል እና ስለሰለመ ቢሆን ያስገባው ልጁን አልሰለመው እግዚአብሔር ይስጠው ለማዳን ያለው ነው። ከዛ መጣ መሳሪያ በቃ አስገብተሃል አለው። የለም ፈትሸን መሳሪያ ግን እሱ ሊመታ ነው የመጣው። እግዚአብሔር ብቻ እሱ ግን ከፈጣሪ ተው ብሎት ነው፣ በላው ላይ አዞለት ነው፣ ተው ብሎት ነው። መጣ፣ አየ፣ ሄደ። ልጁ ከምሽቱ 1 ሰዓት ላይ ሞተ። እንግዲህ ባሏን አቀላጠፍ ስትል አስተካክዬ ማለት ነው። ባሏን አስተካክላ ልጇን የሸሸገች በኋላ ደግሞ 1 ሰዓት ላይ ባሏ የተገደለባት ሴት የአብይ ፖለቲካዊ ነው። ፕሮቴስታንቶች ለእናንተ እኮ አይጠቅምም አብይ፣ በነገራችን ላይ አይጠቅምም። አብይ ለቤቱ እንኳን አይጠቅምም፣ እንኳን ለሀገር ለቤቱ አይጠቅምም። አቅማቸው እንዳይመስል ዓላማ ነው፣ አጀንዳ ነው። አሁን ምርጫ ትለያለ። አብይ ከአብይ ጋር ተወዳድሮ ምርጫ እንደው እኔ በጣም ያሳቀኝ እቺ ሴትዮ የምርጫ ቦርድ ሴትዮ ራሷ ምን ብላን ነበረ ሰሞኑን? ተመዝጋቢ ቁጥር 53 ሚሊዮን ግድም ነው 53 ሚሊዮን አለች። አሁን ደግሞ 54 ሚሊዮን ህዝብ መርጧል ትለናለች። ትናንትና ደግሞ 143 ቦታ ምርጫ አልተካሄደም ብላናለች። አሁን ላይ የብዙዎችን ትኩረት የሳበ መረጃ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው ከሆነ 143 የምርጫ ጣቢያዎች እስካሁን ድረስ አልተከፈቱም ብሏል። ቦርዱ እንደገለጸው ከሆነ ጣቢያዎቹ ተከፍተው መራጮችን ማስተናገድ ያልቻሉት በጸጥታ ችግር ምክንያት ብሏል። አሁን ላይ ከአዲስ አበባና ከክልል ከተሞች የሚወጡ መረጃዎች እንደሚያመለክቱት በርካታ መራጮች በምርጫ ጣቢያዎች ተሰልፈው እንደሚገኙ ነው። ከዛ በፊት ደግሞ ከ547 ምርጫዎች 46 ቦታ ላይ ምርጫ የለም ብላናለች። እሺ
53 ሚሊዮን ካርድ ወስዷል አለችን። በማግስቱ ደግሞ ከምርጫ ከሚሰጥባቸው 143 ቦታዎች ምርጫ አልተካሄደም። በድምሩ 189 ቦታዎች ላይ ከ547 ቦታዎች ምርጫ አልተካሄደም አለች። አያችሁ፣ ጦሽ ያሉ ሴቶችን ነው ይዞ አብይ የሚዞረው። ጦሽ ያሉ የለቀቁ። ከዛው ዛሬ 54 ሚሊዮን ህዝብ መርጧል ትለናለች። እሺ ስሟት። በአጠቃላይ የመራጮቹ ቁጥር ወደ 54 ሚሊዮን 57861 ደርሷል። በአጠቃላይ የመራጮች ቁጥር ካርድ የሰጠችው ስንት ነው? 53 ሚሊዮን። እሱንም እናስገባዋለን። ወደ 53 ሚሊዮን 882609 53 ሚሊዮንን የማያውቁ ባይደዌ ይሄ የተፈናቀለው 189 ቦታ ላይ ምርጫ ያልተካሄደ እራሷ ባመነችው ንግግር እንኳን የተፋለሰ። ምክንያቱም አይታችሁ ከሆነ ኢቲቪ ላይ ምናምን የሚተላለፈው ዜና ቁርጥ እያለ ነው፣ እየቆራረጡት ነው። እና ለህሊናቸው ያላደሩ የምርጫ ቦርድ ሴቶች፣ ለህሊናቸው ያላደሩ የፖለቲካ ሰዎች፣ ለህሊናቸው ያላደሩ ቁማርተኞች አገርን እያመሱ ነው። 86 ሚሊዮን ዶላር፣ ሚሊዮን ሳይሆን ቢሊዮን ዶላር ተሸክመ እየዞርክ ነው። አብይ አህመድ እያጸዳ ነው። ብትነቃ ንቃ። ለታሪክ ይቀመጥልን እንላለን። ነገ እኛም ማለፋችን አይቀርም። ግን እውነታው ነው። የባሌ ህዝብ ጀግን፣ የሐረር ህዝብ ጀግን። የሐረር ኦርቶዶክስ የዛሬ 2 ዓመት ተሞክራለች፣ አልተቻለም። ሰሜኑን በድሮን ነው የሚጨርሰው። እንዴት ይችላል? ሰሜኑን ጎንደር ላይ ሞከረ፣ አልተቻለም። የዛሬ 5 ዓመት አልተቻለም። አብይ እኮ ያልሞከረው ቦታ እኮ የለም። ይህ ልንገርህ፣ ለኦሮሞ ህዝብ የሚጠቅም አይደለም። የኦሮሞ ህዝብ ንቃ። እቺ ቤተክርስቲያን ሰው ያደረገች ነች። እቺ ቤተክርስቲያን ዘላለምን የሰጠች ነች። እንተዋወቃለን። ምን ስታመልክ እንደነበርክ እንተዋወቃለን። እኔ እኮ ዘሮች እኮ የእናቴ ዘሮች እኮ ሰላሌ ናቸው። ምን ስታመልክ እቺ ቤተክርስቲያን ደርሳ ይዘው ከምትጓዘው ቦረንቲቻ፣ ይዘው ከምትጓዘው የአውሊያ ጉዳይ እነ ወፋ ቡኮ እነ ጠቋር አባቡሌን አስጥላ ከአመቺሳ ነፃ አውጥታ የስላሴ ልጅነትን የሰጠች ቅዱስ ቤተክርስቲያን ነች። ቤተክርስቲያን ዘላለምን የሰጠች ቤተክርስቲያን ነች። አሁን አንተ ነህ ለአንተ የኦሮሞ ህዝብ መታገል ያለብህ። አሁን አንተ ነህ ለአንተ መቆም ያለብህ። እስልምናንም እኮ በክብር ያስገባች ቤተክርስቲያን ነች። እንዳትረሳ። እስከ ኃይለ ማርያም ድረስ አገርን የመሩት ኦርቶዶክሳውያን ናቸው። አብይና ኃይለ ማርያም መምራት ሲጀምሩ ያስተራረዱ ጀመረ። እርስ በርስ ያስተራረዱ ጀመረ። እንዳትረሳ፣ ታሪክህን ወቅ። እና አባዱላ ጎጃም 4 ትውልድ ብትሄድ የኦሮሞ ነው ሲሉ እንዳትረሳ። እንደማያስኬድ እንድትነቃ ነው የምነግርህ። ስለዚህ የአሳ ግማቱ ወደ ጭንቅላቱ ነውና ከገማ ፖለቲካ ራስን አጥዳ። የኦሮሞ ህዝብ እንደ ንጹህ ልጅ ልንገርህ፣ እኔም ዝዋይ ያደግኩ ሰው ነኝ። ከዘር ከነገር ከቋንቋ ተዋጅቻለሁ። እኔ ሰውን በሰው ነው በክርስቶስ ነው የማውቀው። እንድትነቃ ነው የምነግርህ። እንድትነቃ ነው፣ ለራስህ እንድትተርፍ ነው የምነግርህ። እቺን እውነተኛ የክርስቶስ ቤተክርስቲያንን ለማጥፋት የተደረገ የአውሬው መልእክት ነው። በእናዳነሽ በእናብይ በእነሽ መልስ እየተፈጸመ ያለው በእናባዱላ። አባዱላ በቅርብ ቀን ጃፒ ቸርች ፓስተር ይሆናል፣ ይሾማል። በነገራችን ላይ
ንቃ መልእክቴ ነው። በስተመጨረሻ የእኛን አባት ንግግር ሰምተን እንጨርስ። ይሄን ሰውዬ አንድ መፍትሄ ማድረግ እንጂ የሚቆም ነገር የለም። እሱ እያለ ፈጽሞ የሚቆም ነገር የለም። በመርዝ የተሞላ ብልቃጥ ነው እሱ። በጣም 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 የሚገርም ሰው ነው። አሁን መከላከያውን አስገብቶታል። እዚህ አስቸኳይ ጊዜ እንትን ምንድነው ብሎ አስገብቶታል። አሁን አደራጅቶ ለመውጣት እንጂ እውነት ለመጠበቅ አይደለም። አሁን የሚመጣው ደግሞ የከፋ ነው የሚሆነው። ሰው ሲሞት እኔ በጣም የሚገርመው ነገር በባህላችንም የለም። ሰው ሲሞት ነጭ ልብስ ለብሶ አደባባይ የሚወጣ ጠቅላይ ሚኒስትር እኔ በየትም ሀገር ሰምቼው አላውቅም። ኢትዮጵያ ወደፊት ትቀጥላለች። ሰው ለጊዜው ቢሞትም ወደፊት ኢትዮጵያ እንዴ ሰው ከሞተ በኋላ ያለች ኢትዮጵያ እሱ እንደሆነች እንጂ እኛ አይደለችም። በቃ እኛ ከሌለን ኢትዮጵያም የለችም። ስለዚህ ኢትዮጵያ ለመኖር እኛ መኖር አለ ኢትዮጵያ እንድትኖር እኛ መኖር አለብን። እሱ በኢትዮጵያ ስምና በእግዚአብሔር ስም መጥቶ ይኸው የአማራን ሕዝብ እያታለለ ይጨፈጭፋል። ስለዚህ አሁን መፍትሄው እኛ ጋር የደነዘዙ ባለስልጣኖች አሉ። እነዛ እንዲነቁና አንድ ነገር እንድናረግ ነው የምንፈልገው እንጂ ይሄ ሌላ አይደለም። እንዴት ይኖራል? እንደው በእውነት እግዚአብሔርስ እንደው ምን ይላል? እኔም ይገርመኝ አሁን አጣየላ እንደዛ ተፈናቅሎ በጣም የሚገርመው አስወድሞ ካለቀ በኋላ አሁን መከላከያው ገባ በቁጥጥር። መከላከያም ውስጥ ያሉት እነሱ ናቸው። በፊትም ምንድነው አደም መሐመድ የሚባለው ጀነራል የኛ አማራ ነበር። እሱን ነቅሎ ሁሉንም እንደ ጥርስ አባሮ ነቅሎ በሙሉ የሱን ሰዎች ነው ያደረገው። ስለዚህ ምንድነው ለማጥፋት የመጣ ሰው ነው ይሄ። በቃ እያታለለ በጥሩ አንደበት እየሰበከ ለማጥፋት የመጣ ሰው ነውና የኢትዮጵያ ሕዝብ አንድ መሆን አለብን። በየቦታው የሚቆሰቁሰው እሱ ነው። አመሰግናለሁ። እሺ እንግዲህ እኛ አባቴን እንደሰማችኋቸው እየተደረገ ያለው ምናልባት በአርሲም ሰምታችሁ ከሆነ እንደ መከላከያ ገባ ተባለ። ከዛ በኋላ መከላከያ ወጣ ተባለ፣ ወዲያው ይገሏቸዋል። መከላከያ አስታጥቋቸው ይመስለኛል የሚወጣው። አስታጥቋቸው የሚወጣ ነው ይመስለኛል። አስታጥቋቸው ይወጣል፣ ከዛ ይጨርሳቸዋል። ይሄ ነው እውነታው። ንቃ። አሁን ቅድም ስለ አጣዬ ሲናገሩ የዛሬ 6 ዓመት የኔታ ቲዩብ ላይ ስሰራ ትዝ አይልም? ከታዬ ደንደዓ ጋር እኮ የተጣላሁት እኮ በዛ እኮ ነው። አንዱ ከሰላም ሚኒስትሩ ምክንያቱም ወሎ የኦሮሞ ናት ብሎ ታዬ ደንደዓ ሲናገር የሰራውበት መልስ ትዝ ይላችኋል። አያችሁ። ስለዚህ ኢትዮጵያ የኦሮሞ ናት በሚል የማይመስል ነገር ለሚስት አትንገር እንዳሉ አባቶቻችን እነዚህ መሀይም አራጅና ገዳዮች የማይመስል ነገር ለኦሮሞ ሕዝብ እየነገሩ ይህንን ተከባብሮ ተቻችሎ የኖረ ወንድማማች ሕዝብ በእንዲህ ሁኔታ እያስጨፈጨፉታልና ትውልድ ንቃ። ተወዳጆች መልእክቴን ገንቢና ጠቃሚ ነው ብላችሁ ካገኛችሁት ላይክ እያደረጋችሁ ለትውልድ እያደረሳችሁ የቤተሰባዊነት ድርሻችሁን ተወጡ እላለሁ። ብንያም ሽታዬ ነው። አሁንም በአርሲ ሰማዕትነት ለተቀበሉ ነፍስ ይማር አይባልም፣ ቡራካችሁ ይደርብን። ሰማዕትነት ለሰማዕትነት ነፍስ ይማር አይባልም። ለመላው ቤተሰብ ግን ለኦርቶዶክሳውያን ለእያንዳንዳችን ፍጹም መጽናናትን ከሚሰጥ ከእግዚአብሔር አምላካችን ዘንድ ይሁንልን እላለሁ። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ